ሰላም ሰላም ተማሪዎች እንዴት ናችሁ? ሰላም ነው፣ ቸርነት ነኝ። ዛሬ የ12ኛ ክፍል ማትስ ዩኒት 3 ስታቲስቲክስ ፓርት 6ን ይዤላችሁ መጥቻለሁ። በዛሬው ፓርት የምናየው በባለፉት 5 ፓርት ባየናቸው ላይ ጥያቄዎችን ይዤላችሁ መጥቻለሁ። እነሱን በመስራት ሪቫይዝ እናደርጋለን። ከቀላል ወደ ከባድ ነው የምንሄደው። 37 ጥያቄዎች ናቸው። በቀላል መንገድ ላስረዳችሁ ሞክራለሁ። አብራችሁኝ ሁኑ። አንደኛው ጥያቄ What does the mean absolute deviation represent in statistics? mean absolute deviation በስታቲስቲክስ ውስጥ ምንድነው ሪፕሬዘንት የሚያደርገው የሚለውን ነው የምናየው። ባለፈው በማስተምራችሁ ሰዓት ዲቪዬሽን ማለት ከሆነ ፖይንት ላይ ያለ ርቀት ነው የሚያሳየው ብያችኋለሁ። ለምሳሌ ፖይንት A ቢሆን እዚህ ጋር ፖይንት B ቢሆንና በእነዚህ መካከል ላይ 5 ሜትር ቢሆን B ከፖይንት A 5 ሜትር ዲቪዬት አድርጓል እንላለን ብያችኋለሁ። አብሶሉት የሚለው ቃል የሚገልጸው ይሄ እንግዲህ ዲቪዬሽን የሚያሳየው ምንድነው? ዲስታንስ ነው አይደለም? ፖዚቲቭ መሆኑን ነው። ሚንም ሲል ደግሞ አቨሬጅ ማለት ነው። ምን ይሄው እዚህ ጋር ላሳያችሁ። ከሆነ ፖይንት A ያለ እንበል። ይሄ ከፖይንት A ላይ ፖይንት B አለ። ከፖይንት A አሁንም እዚህ ጋር ደግሞ ፖይንት C አለ። ከፖይንት እዚህ ጋር ደግሞ ፖይንት D አለ። እዚህ ጋር ደግሞ ፖይንት E አለ እንበል። አሁን ይሄኛው የሆነ ዲስታንስ ይኖረዋል እዚህ ጋር፣ ይሄም የሆነ ዲስታንስ ይኖረዋል፣ ይሄም የሆነ ዲስታንስ ይኖረዋል፣ ይሄም የሆነ ዲስታንስ ይኖረዋል። ከፖይንት A ያላቸውን ርቀት አቨሬጅ የሚወክልልኝ ሚን አብሶሉት ዲቪዬሽን እንላለን ማለት ነው። ለምሳሌ በዚህ መካከል ያለው ርቀት 2 ቢሆን እዚህ ጋር 3 ቢሆን ይሄ 4 ቢሆን ይሄ 5 ቢሆን ከፖይንት A እንዲህ ቢሆን የዚህ ሚን አብሶሉት ዲቪዬሽን ምንድነው ከተባላችሁ ከዚህ ፖይንት እነዚህ B C D E የምንላቸው አማካይ ርቀቱን ነው ማለት ነው። አማካይ ርቀቱ አሁን እዚህ ጋር 2 ነው አይደል? እዚህ ጋር 3 ነው። አማካይ ስንል ግን እኩል ነው የሚሆኑት ማለት ነው። ኦኬ ያለ መሆን 2 + 3 + 4 + 5 divided by 4 እናደርጋለን ማለት ነው። እንደዚህ በሚሆንበት ሰዓት ይሄኛው ምን ይሆንላችኋል? 14 አራተኛ ይሆንላችኋል ማለት ነው። ስለዚህ እያንዳንዳቸው በአማካይ 14 አራተኛ ያክል ከፖይንት A ርቀው ነው ያሉት ማለት ነው። እቺ ፖይንት A ምንድነው ልትሆን የምትችለው? ሚን ሊሆን ይችላል፣ ሚዲያን ሊሆን ይችላል፣ ሞድ ሊሆን ይችላል። በዚህ ጊዜ እቺ ፖይንት A ሚን፣ ሚዲያን፣ ሞድ በሚሆንበት ሰዓት ምንድነው የምንለው ማለት ነው? ሚን አብሶሉት ዲቪዬሽን ፍሮም ሚን። ከሚዲያን ከሆነ ደግሞ ሚን አብሶሉት ዲቪዬሽን ፍሮም ሚዲያን። ከሞዱ ከሆነ ያለው ፖይንት የምንወስዳት ሞዷ ከሆነች ደግሞ ሚን አብሶሉት ዲቪዬሽን ፍሮም ሞድ እንላለን ማለት ነው። ስለዚህ ምንድነው የሚያሳየው? በአጠቃላይ ፍሮም ሚን፣ ፍሮም ሞድ ወይም ፍሮም ሚዲያን ተብለን አልተጠየቅንም። የተጠየቅነው ሚን አብሶሉት ዲቪዬሽን ምንድነው ነው። ስለዚህ ከሆነ ፖይንት ላይ ያለን ርቀት አማካይ ነው የሚያሳየው ማለት ነው ይሄ ማለት። ስለዚህ ምንድነው የሚሆነው ማለት ነው? ይሄኛው ትክክለኛ መልስ ይሆናል ማለት ነው። ኦኬ ሁለተኛ ላይ ስንመጣ the interquartile range is a measure of ይላል። interquartile range የዳታችንን ኢንተርናል ፓርት 50% ምን ይመስላል የሚለውን ነው የሚገልጽልኝ ብያችኋለሁ። ኳርታይል ማለት 4 ቦታ መክፈል ነው አይደለም? ለምሳሌ ዳታችን እዚህ ጋር 2 5 6 7 8 እያለ ቢሄድ እንዲህ ቢሆን ዳታው መጀመሪያ ላይ ሴንተር ትከፍሉታላችሁ። 50% ማለት ሴንተር ላይ ሲሆን ነው። 1 2 እዚህ ጋር 1 2 እዚህ ጋር ስንት ሆነ ማለት ነው? 50% ሆነ ማለት ነው። ኦኬ እዚህ መጨረሻ ላይ ስንት ሆነ ማለት ነው? 100%። እዚህ መካከል ላይ 75%ን ይገልጻል ማለት ነው ይሄኛው። እዚህ ጋርስ ይሄኛው 0%ታችን ነው። እዚህ ጋርስ 25%ታችን ነው። ስለዚህ ኢንተርኳርታይል ሬንጅ ምንለው እቺኛቷ Q1 ስትሆን እቺኛቷ Q2 ስትሆን እቺ Q3 ስትገልጽልኝ እቺ Q4ን ትገልጽልኛለች። ኢንተርኳርታይል ሬንጅ ማለት Q3 ማይነስ Q1 ነው። ስለዚህ ምንድነው ማለት ነው የሚገልጽልኝ? በዚህ መካከል ያለውን ብቻ ነው የሚገልጸው ማለት ነው። የዳታ 50%ን ብቻ 25 ሲቀነስ 25 50 ይሆናል። 50%ን ብቻ ነው የሚገልጸው ማለት ነው። ስለዚህ ያው the spread or variability in the middle 50% of data ይሄ ነው ማለት ነው። የዳታችን ኢንተርናል ፓርቱ 50% ምን ይመስላል፣ ቫሪያቢሊቱ ምንድነው የሚለውን የሚገልጽልኝ ኢንተርኳርታይል
ሬንጅ ነው ማለት ነው። ኦኬ ይህንን እንደዚህ አድርጋችሁ ከያዛችሁ ሶስተኛው ጥያቄ if in the following distribution ይሄኛው ማለት ነው the mean deviation about the mean and coefficient of mean deviation about the mean are 180 and 10 respectively then find the missing frequency ይሄኛውን ነው የተጠየቁት። የተሰጠኝ given mean deviation about mean 180 ተሰጥቶኛል። coefficient of mean deviation about meanም ደግሞ ስንት ተሰጥቶኛል? 10 ተሰጥቶኛል። እቺ ዲ ነች። ከዚህ በመነሳት ሚኑን ማግኘት እንችላለን። coefficient of mean deviation about mean ማለት mean deviation about mean divided by mean ነው የሚሆነው። ለምሳሌ እዚህ ጋር coefficient of mean deviation about median ቢሆን mean deviation about median over median ነበር የሚሆነው ማለት ነው። ሞድ ሲሆንም ልክ እንደዛው። ኦኬ ከዚህ በመነሳት እቺ ሚን ማለት mean deviation about mean divided by coefficient of mean deviation about mean ይሄ ማለት 180 ሲካፈል 10 ማለት ነው 18 ይመጣልኛል። ይሄን በዚህ ስታጣፉት ይሄንን ካገኘን በኋላ ሚን ማለት ይሄ ነገር grouped frequency distribution እንለዋለን። ሶስት ነገሮችን አይተናል። አንግሩፕድ ዳታ በሚሆንበት ሰዓት ምን እንደሚመስል ዳታው አይተናል። ከዛን ዲስክሪት ፍሪኩዌንሲ ዲስትሪቢዩሽን ሲሆን አይተናል። ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ሲሆን ደግሞ ይሄኛው ነው። ለዚህ በሚሆንበት ሰዓት ሚኑን የምናገኘው ሰሜሽን ኦፍ ፍሪኩዌንሲ ታይምስ ሚድ ፖይንት ዲቫይድድ ባይ ሰሜሽን ኦፍ ፍሪኩዌንሲ ነው የሚሆነው። ኦኬ አሁን ሚድ ፖይንቱን እንዴት አድርገን ነው የምናገኘው የሚለውን እናያለን ማለት ነው። ኦኬ እዚህ ጋር ላንሳላችሁ እንዲህ ላንሳና ይሄኛው ሚድ ፖይንት ነው ብለን እንስብ። ሚድ ፖይንት ማለት እነዚህ ሴንተር ማለት ነው አይደል? ይሄ ሲደመር ይሄኛው ሲካፈሉት ስናረግ ማለት 11 ሲደመር 13 24 ነው። 24 ሲካፈል 2 12 ነው። ይሄኛው 28 ይሆናል። ሲካፈሉት ስናረገው 14 ይሆናል። ይሄኛው 32 ይሆናል። ስንካፈል 2 ስናደርገው 16 እናገኛለን። ይሄኛው ደግሞ 17 ሲደመር 19 ማለት 36 ነው። ለሁለት ስንከፍለው 18 እናገኛለን። ይሄኛው ማለት 40 ነው። ለሁለት ስንከፍለው 20 እናገኛለን። ይሄኛው 44 ነው። ለሁለት ስንከፍለው 22 እናገኛለን። ይሄኛው 48 ነው። ስንደምረው ለሁለት ስንከፍለው ደግሞ 24 እናገኛለን ማለት ነው። አሁን ሚድ ፖይንቱን አግኝተናል። ስለዚህ ሰሜሽን የሚለው አይደለም። ይሄኛው ምን እንደምታደርጉ እዚህ ጋር ልንገራችሁ። ይሄኛውን ከዚህ ጋር ታባዛላችሁ ሲደመር ትሉና ይሄኛውን ከዚህ ጋር ታባዛላችሁ። አሁንም ሲደመር ትሉና ይሄንን 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 ከዚህ ጋር ታባዛላችሁ። አሁንም ሲደመር ትሉና ይሄን ከዚህ ጋር ታባዛላችሁ። ኦኬ እንደዚህ ካረጋችሁ በኋላ ስትደምሯቸው ይሄኛው ቫሪያብል ስለሚኖረው ይሄ ማለት 20 ኤፍ ስለሚሆን መቀላቀል አትችሉም። የሌሎችን ግን በምትደምሩበት ሰዓት የምታገኙት 752 ሲደመር ይሄኛው ደግሞ 20 ኤፍ ይሆናል ማለት ነው። ፍሪኩዌንሲያችን ኦቨር እናደርግና ሰሜሽን ኦፍ ፍሪኩዌንሲያችን ደግሞ የሚሆነው ይሄን ስንደምረው ማለት ነው የሚሆነው 44 ሲደመር ኤፍ ይሆንልኛል። 44 ሲደመር ኤፍ ከዛ በኋላ ምንድነው የሚሆነው የሚለውን ካልኩሌት ማድረግ ነው ማለት ነው። ይሄኛውን ላጥፋው እዚህ ጋር። ኦኬ ሚን ማለት ደግሞ 18 ሰጥቶኛል። 18 እኩል ይሆናል 752 ሲደመር 20 ኤፍ ዲቫይድድ ባይ 44 ፕላስ ኤፍ ኦቨር 1 አለ። ከዛ ክሮስ ክሮስ ማድረግ ነው። 18 ሲባዛ 44 ሲደመር ኤፍ እኩል ይሆናል 752 ሲደመር 20 ኤፍ ከዛ በኋላ 18 ሲባዛ 44 ሲደመር 18 ኤፍ እኩል ይሆናል 752 ሲደመር 20 ኤፍ ከዛ ማለት 18 ወደዚህ ላሻግራት። ይሄኛውን ደግሞ ወደዚህ ላምጣው። 18 ሲባዛ 44 ማለት ስንት ይሆናል? 18 ሲባዛ 44 ማለት 792 ነው። ይሄኛውን ወደዚህ ላምጣው ብያቸዋለሁ። ሲቀነስ 752 እኩል ይሆናል 20 ኤፍ ሲቀነስ 18 ኤፍ ከዛም በኋላ 792 ሲቀነስ 752 ማለት 40 ነው የሚሆነው። 40 እኩል ይሆናል ይሄ ደግሞ ማለት 2f ነው። ኦቨር 2 ስናደርግ f ስንት እናገኛለን ማለት ነው? 20 እናገኛለን ማለት ነው ፍሪኩዌንሲያችን። ስለዚህ ይሄኛው ትክክለኛ መልስ ነው ማለት ነው። ኦኬ ሲቀጥል ያለውን እንይ። in a data set of 10 members what is the first quartile q1 ነው የሚለኝ። 10 ዳታ ሴት ነው ያለው። ፈርስት ኳርታይል የሚያሳየው ስንት ፐርሰንት ነው ብያችኋለሁ? 25%።
ስለዚህ 25ኛው ፐርሰንት ላይ ነው የሚገኘው ማለት ነው። ኦኬ ይሄንም በቀላሉ እንደዚህ አድርገን መለስን። አምስተኛ ጥያቄ the coefficient of variation is used to express the relative variation of standard deviation with respect to ነው የሚለው። ስለዚህ coefficient of variation ማለት ምንድነው ብያችኋለሁ? standard deviation divided by mean ሲባዛ 100 ይሆናል በፐርሰንት ስናስቀምጥ ማለት። ስለዚህ ምንድነው የሚሆነው ማለት ነው? ስታንዳርድ ዲቪዬሽኑ ለማን ነው መካፈል ያለበት? ለሚኑ። ስለዚህ ከሚኑ አንፃር ነው የምናየው። ይሄኛው ትክክለኛ መልስ ነው ማለት ነው። ኦኬ ወደ ስድስተኛ እንሂድ። suppose that each day laboratory technician A completes 40 analysis with standard deviation of 5. Technician B completes 160 analysis with standard deviation 15. Which of the following is correct? Employee B shows less variation. Employee A shows less variation. Employee B shows high variation. D no variability between the employee ነው የሚለው። እዚህ ጋር እንግዲህ በቀን 40 ነው ኮምፕሊት የሚያደርገው። ይሄን እንደምንድነው የምንወስደው ማለት ነው? እንደ አቨሬጅ ወይም እንደ ሚን ነው የምንወስደው ማለት ነው። ስለዚህ ላቦራቶሪ ቴክኒሻን ኤ፣ ስለዚህ ለቴክኒሻን ኤ ምንድነው የሚሆነው የሚለውን እናያለን። ቴክኒሻን ኤ እዚህ ጋር የተሰጠኝ ስታንዳርድ ዲቪዬሽን 5 ሚን 40። ስለዚህ አሁን ይሄና ይሄ ከተሰጠኝ እኔ የምፈልገው ምን ነው የምጠቀመው ማለት ነው? እንደነገርኳችሁ ቅድምም ኮኤፊሺየንት ኦፍ ቫሪዬሽን። ኮኤፊሺየንት ኦፍ ቫሪዬሽን ማለት ምን ማለት ነው? ኮኤፊሺየንት ኦፍ ቫሪዬሽን ማለት ስታንዳርድ ዲቪዬሽን ዲቫይድድ ባይ ሚን ታይምስ 100% ነው። ስለዚህ ኮኤፊሺየንት ኦፍ ቫሪዬሽናችን ስንት ነው የሚሆነው? እዚህ 5 ሲካፈል 40 ሲባዛ 100% ስንት ይሆናል ማለት ነው? 500 ሲካፈል 40 ይሆንልኛል። ከዛስ ስታካፍሉ ስንት ታገኙት? 12.5% ታገኛላችሁ ማለት ነው። ቴክኒሽያን ቢስ ስታንዳርድ ዲቪዬሽኑ ስንት ነው? 15 ሚኑ ስንት ነው? 160። ይሄ እንዴት ነው? በቀን ኮምፕሊት የሚያደርገው ነው እንደምን የምንወስደው ማለት ነው። በየቀኑ ስለሆነ አማካዩ ነው ማለት ነው። ኦኬ ስለዚህ እዚህ ጋር ኮኤፊሺየንት ኦፍ ቫሪዬሽናችን አሁንም ሚን ስታንዳርድ ዲቪዬሽን ዲቫይድድ ባይ ሚን ስለሆነ 15 ሲካፈል 160 ሲባዛ 100% ነው። ስለዚህ ስንት ይሆናል ማለት ነው? ይሄን ደግሞ ካልኩሌት በምታረጉበት ሰዓት 150 ሲካፈል 16 ነው የሚሆነው። ይሄንን በምታካፍሉበት ሰዓት ደግሞ 9.37% ታገኛላችሁ ማለት ነው። አሁን እዚህ ጋር ትንሽ የሆነው የትኛው ነው? ከዚህና ከዚህኛው ይሄ ነው አይደል? ስለዚህ ቴክኒሽያን ቢ ምን አለው ማለት ነው? ሌስ ቫሪዬሽን አለው ማለት ነው። ስለዚህ ትክክለኛው መልስ ኤ ላይ ያለው ይሆናል። ሰባተኛው ጥያቄ in a positively skewed distribution where is the mean located in relation to the median and the mode ነው የሚለው። ፖዚቲቭ ስኪውድ ዲስትሪቢዩሽን ነው ማለት ምን ማለት ነው ካልን በግራፉ እንዲህ ብለን አይተናል። እንዲህ ነው ብለን አይተናል። ይሄኛው ምንድነው? ፍሪኩዌንሲ ነው። ይሄ ደግሞ ዳታ ሴታችን ነው የሚያሳየው እያችኋለሁ። እዚህ ጋር ይሄ ፖዚቲቭሊ ስኪውድ ዲስትሪቢዩሽን በሚሆንበት ሰዓት የሚያሳየን አብዛኛው ዳታ ኮንሰንትሬትድ የሆኑት ሌፍት ሳይድ ላይ ነው ማለት ነው። ወደዚህ ሳይድ ላይ ነው ያሉት ማለት ነው። ኦኬ እዚህ ሞር ኮንሰንትሬት ያደረጉበት ዳታ የሚገልጽልኝ ምንድነው? ሞድ ነው። ቺ ፖይንት የምትገልጸው ሞድ። ለምንድነው ሞድ የሆነው? እዚህ ጋር ያለው ኤ ቢሆን እዚህ ጋር ለምሳሌ አሁን 10 ቢሆን ኤ 10 ጊዜ ራሱን ደግሟል ማለት ነው። ለምሳሌ እዚህ ጋር ደግሞ ኤ ኖት ባረጋት እዚህ ጋር ደግሞ 8 ብትሆን ኤ ኖት 8 ጊዜ ራሷን ደግማለች ነው። እንደዛ ነው እሳቤው። ስለዚህ እዚህ ጋር ያለው በጣም ራሱን የደጋጋመው ምንድነው? ሞድ ነው ማለት ነው። ሞድ እዚህ ጋር ከሆነ እዚህ ጋር ያለው ዳታ ሞር ኮንሰንትሬትድ የሆነ ነው ብያቸዋለሁ። የተሰባሰበው ነው ወደዚህ ደግሞ ትልቅ አለ። ስለዚህ ሚዲያኑ ወዴት ነው የሚመጣው? ወደዚህ አካባቢ ነው የሚመጣባችሁ ማለት ነው። እቺ ፖይንት ደግሞ እንደምትገልጽልኝ ሚዲያን። ኦኬ ወደዚህ እንግዲህ ሲሄድ ደግሞ ምንድነው? ዳታው ትልቅ እየሆነ አይደል? ትልቅ እየሆነ ነው የሚሄደው። እዚህ ጋር ወደ አንድ ቦታ የተሰበሰቡት ዳታዎቹ ትንሽ ሊሆኑ ይችላሉ፣ ግን መጠናቸው ማለት ነው ትንሽ ሊሆን ይችላል። ነገር ግን ወደዚህ ኮንሰንትሬትድ ሆነዋል። እዚህ ጋር ደግሞ ያለው ትልቅ ነው የሚያሳየው ማለት ነው። ወደዚህ ዳታ ሴቱ ብዛቱን ትልቅ ነው የሚያሳየው። እሱ ደግሞ ወደዚህ ነው። ስለዚህ የዚህ ሚን በምንሰራበት ሰዓት ደግሞ ወዴት ይመጣል? ወደዚህ አካባቢ ይመጣብናል ማለት እቺ ደግሞ እንደምትገልጸው ስለዚህ ሚን ግሬተር ዛን ሚዲያን ግሬተር ዛን ሞድ ነው የሚሆነው ማለት ያ ማለት ምንድነው? ሞድ ሌዛን ሚዲያን ሌዛን ሚን ነው የሚሆነው ማለት ነው። የዚህ መልስ ደግሞ ያለው
ቢ ላይ ነው። ቢ ትክክለኛ መልስ ነው ማለት ነው። ወደዚህኛው ደግሞ እንምጣ። ስምንተኛ the mean deviation about the median and coefficient of mean deviation about the median of the following data are 440 and 8 respectively. Find the value of S and T in the total frequency if the total frequency is 82 ነው የሚለኝ። ኦኬ እዚህ ጋር አሁን የተሰጠኝን ነው መለየት ያለብኝ። ሚን ዲቪዬሽን አባውት ሚዲያን ስንት ነው የተሰጠኝ? 440። ኦኬ ከዛ ደግሞ ኮኤፊሽንት ኦፍ ሚን ዲቪዬሽን አባውት ምን ሚዲያን ስንት ነው? 8። ከዚህ ጋር ሚዲያኑን ማግኘት እንችላለን በቀላሉ። ቅድም ለመናገር ሞክሬያለሁ። ኮኤፊሽንት ኦፍ ሚን ዲቪዬሽን አባውት ሚዲያን ከሆነ ሚን ዲቪዬሽን አባውት ሚዲያን ዲቫይድድ ባይ ሚዲያን ነው የሚሆነው ማለት ነው። እዚህ ጋር ሚዲያንን ማግኘት እንችላለን። ሚዲያን ማለት ሚን ዲቪዬሽን አባውት ሚዲያን divided by coefficient of mean deviation about median። ኦኬ ይሄኛው ስንት ተሰጠኝ? 440 ሲካፈል 8 ስንት ነው ሪዛልቱን የማገኘው? 55 ታገኛላችሁ ማለት ነው። ይሄንን ቼክ ማድረግ ትችላላችሁ በካልኩሌተራችሁ። 440 ሲካፈል 8 55 ነው የሚመጣላችሁ ማለት ነው። ኦኬ እንደዚህ ካረጋችሁ በኋላ አሁን የተጠየቁት ማን ነው? ኤስ እና ቲ ነው የተጠየቁት። ይሄንን ደግሞ መስራት እንችላለን። ይሄ ምንድነው? ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን ነው አይደል? ግሩፕድ ፍሪኩዌንሲ ዲስትሪቢዩሽን በሚሆንበት ሰዓት ደግሞ ሚዲያን እንዴት አድርገን ነው የምናገኛለው? ሚዲያን ኢኩል ቱ ሎወር ክላስ ባውንደሪ ፕላስ ኤን ኦቨር 2 ማይነስ ኮሙሌቲቭ ፍሪኩዌንሲ ዲቫይድድ ባይ ፍሪኩዌንሲ ታይምስ ክላስ ኢንተርቫል ነው። አሁን ይሄም ተሰጥቶኛል። ሚዲያኑ ስንት ነው የተሰጠኝ? አሁን ይሄንን ሚዲያን አግኝቻለሁ። ስንት ነው ያገኘሁት? 55። ኦኬ ይሄ 55 የሚገኝበትን ክላስ ሎወር ባውንደሪ እንፈልጋለን፣ ኮሙሌቲቭ ፍሪኩዌንሲን እንፈልጋለን። ስለዚህ ወደሱ ነው የምንሄደው ማለት ነው። ሚዲያኑን እዚህ ጋር ስንት ስላገኘው? 55 ስላገኘው። ስለዚህ አሁን 55 የሚገኘው የትኛው ክላስ ውስጥ ነው የሚለውን ማወቅ አለብኝ ማለት ነው። ስለዚህ ይሄ ሚዲያን የሚገኝበት በየትኛው መካከል ነው ማለት ነው? እዚህኛው ጋር ነው። ከ50 እስከ 60 በሚገኘው ነው። ኦኬ ስለዚህ አሁን ምን ማግኘት ይችላል ማለት ነው? ፍሪኩዌንሲያችን ስንት መሆኑን አግኝቻለሁ? 2 መሆኑን ማግኘት ይችላል ማለት ነው። ኦኬ ኮሙሌቲቭ ፍሪኩዌንሲው ደግሞ ስንት ነው የሚሆነው? ከዚህኛው በላይ ያለው ነው አይደል የምንወስደው? 36 ሲደመር ኤስ ነው የሚሆነው ማለት ነው። ኦኬ ኤን ማለት ቶታል ነምበር ኦፍ ፍሪኩዌንሲያችን ነው። እሱ ደግሞ ስንት ነው? 82 ተሰጥቶኛል። ከዛ በኋላ ፎርሙላችንን መጠቀም ነው። ሚዲያን ማለት ምንድነው ብለናል? ሎወር ክላስ ባውንደሪ ፕላስ ኤን ኦቨር 2 ማይነስ ኮሙሌቲቭ ፍሪኩዌንሲ ታይምስ ክላስ ኢንተርቫል ኦቨር ኤፍ ነው። ኦኬ ይሄ ኤፍ ሚዲያናችን የሚገኝበት ነው። ከዛን እዚህ ጋር ሲቀጥል የማገኘው ሎወር ክላስ ባውንደሪ ነው። ይሄ ሎወር ክላስ ባውንደሪ ደግሞ የሚገልጸው ሚዲያኑ የሚገኝበት ሎወር ክላስ ባውንደሪ ነው ማለት ነው። ሚዲያኑ የሚገኘው አሁን 55 ስለሆነ እዚህ መካከል ነው አይደል የሚገኘው? እዚህ ጋር ነው የሚገኘው። ኦኬ እዚህ ጋር የሚገኝ ከሆነ ሎወር ክላስ ባውንደሪያችን ስንት ነው የሚሆነው ማለት ነው? 50 ይሆናል ማለት ነው። እዚህ ጋር ሎወር ክላስ ባውንደሪ 50 ማለት እችላለሁ። ለምን 0.5 አልቀነስኩም? ያው እዚህ ጋር ልብ ልትሉ የሚገባው ነገር ሎወር ክላስ ባውንደሪን ለማግኘት 2 ክላሶችን ትወስዳላችሁ። ለምሳሌ ይሄንና ይሄንን ወሰድኩኝ። ከመጀመሪያ ወይም ፊት ለፊት ላይ ካለው ክላስ ኢንተርቫል ላይ አፐር ክላስ ኢንተርቫሉን ወስዳለሁ። ኦኬ ቀጥሎ ካለው ክላስ ደግሞ ሎወር ክላስ ኢንተርቫልን ወስዳለሁ። ሀዛን አቀናንሳቸዋለሁ። ይሄ የመጀመሪያው ስቴፕ ነው ማለት። አሁን ስናቀናንሰው ይሄ 10 ነው፣ ይሄ 10 ነው፣ 0 ነው የሆነው። ስቴፕ 2 ደግሞ ይሄ ያገኘነው ሪዛልት ለ2 መክፈል ነው። 0 ሲካፈል 2 0 ነው አይደል? ስቴፕ 3 ደግሞ የነዚህ ሎወር ክላስ ኢንተርቫል እና አፐር ክላስ ኢንተርቫሉ ላይ ያገኘነውን ሪዛልት ለ2 ያካፍለውም መደመር እና መቀነስ ነው ማለት። ሎወር ክላስ ኢንተርቫሉ ላይ መቀነስ ነው፣ አፐር ክላስ ኢንተርቫሉ ላይ ደግሞ መደመር ነው። ስለዚህ 0 ደመርንም ቀነስንም ምንም ቼንጅ ስለሌለው 50 ነው የሚሆነው ማለት ነው። ኦኬ እንቀጥል። አሁን ሚዲያናችን 55 ነው፣ ሎወር ክላስ ባውንደሪያችን 50 ነው ሲደመር ኤን የፍሪኩዌንሲያችን ድምር ነው ብያቸዋለሁ። ፍሪኩዌንሲ ደግሞ ስንት ነው? 82 ተሰጥቶኛል።
82 ሲካፈል 2 ሲቀነስ ኮሙሌቲቭ ፍሪኩዌንሲያችን ስንት ነው የሆነው? 36 ሲደመር ኤስ ነው። ኦኬ ሲካፈል እዚህ ጋር ፍሪኩዌንሲያችን ራሱ ይሄ ሚዲያን የሚገኝበት ፍሪኩዌንሲ ደግሞ ስንት ነው? 2 ከዛስ ታይምስ ክላስ ኢንተርቫል። ክላስ ኢንተርቫላችን ደግሞ ስንት ነው? 10። አሁን ዝም ብለን እዚህ ጋር እንደዚህ ለሚያቀናነስ ነው። ሎወር ክላስ ባውንደሪ እና አፐር ክላስ ባውንደሪ ያለ እሱን ማወቅ አለብን መጀመሪያ። አፐር ክላስ ባውንደሪ ሲቀነስ ሎወር ክላስ ባውንደሪ ስናደርግ ማለት ነው 10 ይመጣልኝ። ስለዚህ ታይምስ 10። አሁን በቀላሉ ሁሉም ነገር አለ፣ እቺን ኤስ መፈለግ ነው ማለት ነው። ለኤስ ካልኩሌት ስታደርጉ የምታገኙት ቫልዩ 4 ነው። ኦኬ አሁን የፍሪኩዌንሲዎቹ ድምር ማለት እዚህ ጋር ምን ስንት ነው ይመጣላችሁ? 58 ሲደመር ኤስ ሲደመር ቲ። ቶታል ፍሪኩዌንሲ ግን ስንት ተብሎ ሰጥቶኛል? 82 ተብሎ ሰጥቶኛል። ኦኬ እዚህ ጋር እንግዲህ አሁን ኤስ ቦታ ላይ ስንት ማስገባው? 4 አስገባለሁ ማለት ነው። ከዛን ቲን በቀላሉ ማግኘት እችላለሁ። ቲ ደግሞ ማለት 82 ሲቀነስ 62 ስንት ይሆናል ማለት ነው? 20። ስለዚህ ኤስ 4 ነው፣ ቲ ስንት ነው ማለት ነው? 20። እሱ ደግሞ ያለው የት ጋር ነው? ኤ ላይ ነው ማለት ነው። ኤ ትክክለኛው መልስ መሆን ይችላል ማለት ነው። እንደዚህ እያደረጋችሁ ነው የምትሰሩት። 9ኛ ጥያቄ which of the following is not a measure of statistical dispersion? ከሚከተሉት ውስጥ ስታቲካል ዲስፐርሽንን ሜጀር ለማድረግ የማንጠቀምበት የትኛው ነው? ቫሪያንስ፣ ሬንጅ፣ ሚን፣ ስታንዳርድ ዲቪዬሽን። ትክክለኛው መልስ ሚን ነው። ቫሪያንስ፣ ሬንጅ፣ ስታንዳርድ ዲቪዬሽን ስታቲካል ዲስፐርሽንን ሜጀር ለማድረግ እንጠቀምበታለን፣ ወይም ደግሞ የአንድን ዳታ ሴት ቫሪያቢሊቲውን ለማወቅ እንጠቀምበታለን ማለት ነው። ዳታው የተበታተነ ነው ወይስ የተቀራረበ ነው የሚለውን ማለት ነው። ነገር ግን ሚንን በምንፈልግበት ሰዓት፣ ሞዱን በምንፈልግበት ሰዓት፣ እንዲሁም ደግሞ ሚዲያን በምንፈልግበት ሰዓት ግን የዳታ ሴታችንን ሴንትራል ቴንደንሲ ነው እያወቅን ያለ ነው። ለምሳሌ ሚን በምንልበት ሰዓት አማካዩ ማለት ነው፣ የዳታ ሴቱ አማካይ መፈለግ እንጂ ይሄኛው የዳታችን ሃይ ቫሪያቢሊቲ ያለው ሎ ቫሪያቢሊቲ ያለው የሚለውን የሚገልጽልኝ አይደለም። ሞድም ደግሞ በምንፈልግበት ሰዓት ዳታችን ራሱን ብዙ ጊዜ ደጋገመው የትኛው ነው ወይም ደግሞ ዳታችን ሃይ ፍሪኩዌንሲ ያለው የትኛው ነው የሚለውን ለማወቅ ነው። ሚዲያን በምንመጣበት ሰዓት ደግሞ የዳታችንን ሴንተር መካከሉን ለማወቅ ይረዳኛል እንጂ ስታቲካል ዲስፐርሽንን ሜጀር ለማድረግ አንጠቀምበትም። ስለዚህ እነዚህ ሶስቱን የምንጠቀመው የዳታ ሴታችንን ሴንትራል ቴንደንሲ ሜጀር ለማድረግ ነው ማለት ነው። ይህ እንደዚህ ትይዛላችሁ። 10ኛ what does the concept of normal distribution imply about the distribution of data? ይህንን በፓርት 5 ላይ በማስተምራችሁ ሰዓት ግራፍ አንስተን እያየን ነበር። ይሄኛው ዳታ ሴታችን ቢሆን ይሄኛው ደግሞ ፍሪኩዌንሲ ቢሆን ግራፋችን እንደዚህ ቢሆን እና እቺ ፖይንት ላይ ሚን፣ ሞድ እንዲሁም ደግሞ ሚዲያን እኩል የሚሆንባት ቦታ ከሆነ ይሄ ዳታ ምን እንላለን ማለት ነው? ሲሜትሪ ነው እንላለን ማለት ነው። ይሄ ዳታችን እዚህ ጋር ያለው ዳታ ሲሜትሪ ነው። ሲሜትሪ ማለት እዚህ ፖይንት ላይ እኩል ይከፈላል ማለት ነው። ይሄና ይሄኛው እርስ በርስ ሚረር ነው ማለት ነው። ከዚህ ጋር እንደምንረዳው ይሄ አንደኛ ሼፑ ምንድነው ማለት ነው? ቤል ሼፕድ ነው ያለው። ቤል ሼፕድ ነው ያለው። እንደገና ደግሞ ምንድነው? ሲሜትሪ ነው። ስለዚህ ይሄን ግራፍ ደግሞ ምን ብያስ ነግራችኋል? ኖርማል ዲስትሪቢዩሽን ነው። ስለዚህ መልሱ የሚሆነው እዚህ ውስጥ የትኛው ነው ማለት ነው? ዲ ላይ ያለው ነው። ዳታ ሴታችን ምንድነው? ቤል ሼፕድ ነው። እንዲሁም ደግሞ ሲሜትሪ አራውንድ ደ ሚን ነው ማለት ነው። በሚኑ ዙሪያ ምንድነው? ሲሜትሪ ነው። እዚህ ጋር ስትመታችሁ እንዲህ ስትከፍሉት ምንድነው ማለት ይሄኛው ለዚህኛው ሚረር መሆን ይችላል ማለት ነው። ወይም ይሄኛውን አመታችሁ ጥፍ ስታደርጉት መጥቶ እዚህኛው ላይ ነው የሚያርፈው ማለት ነው። ይሄንን ነገር እንደዚህ ከያዛችሁ በጣም ቀላል ነው ማለት ነው። 11ኛ when is the median a better measure of central tendency compared to the mean? መቼ ነው ሚዲያን ቤተር የሚሆነው ሴንተር ኦፍ ቴንደንሲ ሜጀር በምናደርግበት ሰዓት? ይሄንን ነግሬያችኋለሁ በሌሰን 5 ላይ አውትላየርስ በሚኖርበት ሰዓት። ኦኬ በምሳሌ እንይ። ለምሳሌ 2 5 6 7 8 ብንል የዚህ ሚዲያን ማለት ሴንተሩ ላይ ያለው ነው አይደል? ያው የዚህ ሚዲያን ማለት 6 ነው። ኦኬ ሚኑስ ስንት ነው የሚሆነው? ይሄኛው 2 ሲደመር 5 ሲደመር 6 ሲደመር 7 ሲደመር 8 ሲካፈል 5 ይሆናል ማለት ነው። ይሄ ደግሞ 28 አምስተኛ ይሆንላችኋል። 2 ሲደመር 5 7 7 ሲደመር 6 13 7 ስንደምርበት 20 28 አምስተኛ ማለት ነው። ኦኬ ይሄ ማለት
5 ፖይንት ምናምን የሆነ ሪዛልት ነው የምናገኘው። ኦኬ አውትላየር በሚኖርበት ሰዓት 2 5 6 7 8 ብለን 1000 ላይ ብናስቀምጥ እዚህ ላይ ሚኑ ማለት እነዚህ ድምራቸው ለምሳሌ 28 ሲደመር 1000 ማለት ነው አይደል? ሲካፈል 5። ነገር ግን ሚዲያኑን ግን በምታዩበት ሰዓት እዚህ ጋር 2 አለ፣ እሺ እዚህ ጋርም 2 አለ። ይሄንን ደምረን ለሁለት ስንከፍለው 6.5 ነው የሚሆነው። ይሄኛው ምንድነው? ሚዲያን ነው። አሁን እነዚህን ሁለቱን ኮምፔር ብታደርጓቸው የዚህኛውን ሚንና ሚዲያን የዚህኛውንም ሚንና ሚዲያኑን ኮምፔር ብታደርጉት በአውትላየር ትንሽ ኢፌክት የሚደረገው ማን ነው? ሚዲያኑ ነው። ሚዲያኑ እዚህ ጋር 6 ነው፣ እዚህ ጋር 6.5 ነው። ሚኑ ላይ ግን በጣም ትልቅ ቼንጅ ይመጣል። ምክንያቱም ሚን ማለት እዚህ ጋር አሁን 1028 ሲካፈል 5 ነው። ከዚህኛው በጣም የተራራቀ ነው። ስለዚህ አውትላየር በሚኖርበት ሰዓት የሆነ ነገር ዳታ ለክታችሁ ሂዳችሁ የሆነ አንድ ጊዜ ማክሲመም የሚመጣባችሁ ከሆነ የሆነ አውትላየር አለ ማለት ነው አይደል? ያ አውትላየር ካለ አሪፍ የሚሆነው ሴንትራል ቴንደንሲውን ለመፈለግ ሚዲያን ነው ማለት ነው። ዳታ ቫሪያብሊቲያችንም ለመፈለግ ደግሞ መጠቀም ያለብን ከሚዲያኑ አንፃር ነው ማለት ነው። ስለዚህ የዚህኛው መልስ ምንድነው የሚሆነው? ይሄኛው ነው ማለት ነው ትክክለኛው መልስ። ኦኬ ወደ 12ኛ ስንሄድ if all the observations within a series are multiplied by 5 then the new standard deviation would be decreased by 5, the new standard deviation would be increased by 5, the new standard deviation would be half of the previous standard deviation, the new standard deviation would be multiplied by 5. አሁን የሆነ ኦብዘርቬሽን ዳታ እንውሰድ 2 5 6 7 8 10 እነዚህን ዳታዎች ወሰድን። እስኪ እነዚህን በሁለት እናባዛቸው 10 12 14 16 20 አሁን የዚህን ስታንዳርድ ዲቪዬሽን ስትፈልጉ ያገኛችሁ እንበል። ይሄኛው ዳታ ሴት ማለት ደግሞ የዚህኛው ምንድነው 2 ታይምስ ነው አይደል? የዚህኛው 2 ታይምስ ነው። ስለዚህ የዚህኛው ስታንዳርድ ዲቪዬሽን ማለት ደግሞ 2 ታይምስ ኤ ነው የሚሆነው። ቼክ ማድረግ ትችላላችሁ። ይሄንን እዚህ ጋር የምነግራችሁ ዳታ ሴታችን በሆነ ቁጥር ከተባዛ ስታንዳርድ ዲቪዬሽናችንም በዛው ቁጥር ነው የሚባዛው ማለት ነው። ይሄንን ማወቅ አለባችሁ። ነገር ግን ያን ቁጥር በሆነ ቁጥር ኢንክሪዝ ብናደርገው ብንደምርበት ወይም ደግሞ ብንቀንሰው ስታንዳርድ ዲቪዬሽኑ ላይ ቼንጅ አያመጣም ማለት ነው፣ አዲሽን እና ሰብስትራክሽን ከሆነ። ነገር ግን ዳታ ሴቱን በሆነ ቁጥር ካባዛ ነው ስታንዳርድ ዲቪዬሽኑም በዛው ቁጥር ይባዛል ማለት ነው፣ በፊት ከነበረበት። ለምሳሌ እዚህ ጋር እንዳየ ነው። እዚህ ጋር ዳታ ሴት አለ። የዚህ ስታንዳርድ ዲቪዬሽን ኤ ነው ብለናል። ዳታ ሴቱን በሁለት አባዛ ነው። ስታንዳርድ ዲቪዬሽኑም ቅድም ከነበረው በሁለት ማባዛት ነው ማለት ነው። ነገር ግን ዳታ ሴታችን በሁለት ኢንክሪዝ አደረገ ብንባል ወይም በሁለት ቀነሰ ከተባልኩኝ ስታንዳርድ ዲቪዬሽኑ ላይ ምንም ቼንጅ አያመጣም ማለት ነው። ለምሳሌ እዚህ ጋር አሁን የመጀመሪያው ዳታ ሴት እዩት። 3 2 እየቀነስኩ ልጅ 3 4 5 6 8 ቢሆን የዚህ ስታንዳርድ ዲቪዬሽን ስትሰሩት ኤ ራሱ ነው የሚመጣላችሁ ማለት ነው። ኤ ራሱ ነው የሚመጣላችሁ። አሁንም 2 ደግሞ ብትደምሩበት 7 8 9 10 12 ብታረጉት ደግሞ አሁንም ምንም ቼንጅ አያመጣም። ስታንዳርድ ዲቪዬሽኑ ቅድም ከነበረው ጋር ዘሴም ነው የሚሆነው። ነገር ግን ይሄንን ዳታ ሴት በሆነ ቁጥር ብታባዙት ስታንዳርድ ዲቪዬሽኑም በዛው ልክ ነው የሚባዛው ማለት ነው። ይሄንን ካወቃችሁ ትክክለኛው መልስ ይሄኛው ነው ማለት ነው የሚሆነው። ቼክ ማድረግ ትችላላችሁ። 13ኛ ጥያቄ ካልኩሌት the coefficient of variation of the amount of money and bear the children have spent for purchasing some eatable in one day school trip are ይሄኛው ነው። ስለዚህ አሁን ምንድነው የተጠየቁት? coefficient of variation ነው። በቀላሉ መስራት እንችላለን። ይሄንን coefficient of variation ማለት standard deviation divided by mean times 100 ነው የሚሆነው። ኦኬ ይሄን ካለን አሁን የዚህን ዳታ ስታንዳርድ ዲቪዬሽን ነው መፈለግ ያለብኝ ማለት ነው። ስታንዳርድ ዲቪዬሽን ደግሞ ፎርሙላው ምንድነው? ስኩዌር ሩት ኦፍ ሰሜሽን ኦፍ ኤክስ አይ ማይነስ ሚን the whole square divided by n ነው። ኦኬ እዚህ ጋር ምን ታገኛላችሁ ማለት ነው? መጀመሪያ ሚኑን መስራት መቻል አለባችሁ ማለት ነው። ሚኑ ማለት የነዚህ ቁጥሮች ድምር ሲካፈል ለብዛታቸው ነው።
10 ሲደመር 15 ሲደመር 5 ሲደመር 20 ሲደመር 25 ሲደመር 30 ሲደመር 35 ሲደመር 40 ታረጉና ለብዛቱ ታካፍሉታላችሁ። ብዛቱ ደግሞ 1 2 3 4 5 6 7 8 ነው። ለ8 ታካፍሉታላችሁ። ቼክ አድርጉ እናንተ ይሄንን ካልኩሌት ስታረጉ 22.5 ታገኛላችሁ። ይሄንን ካገኘው በኋላ ቀጥታ ስታንዳርድ ዲቪዬሽኑ ምንድነው የሚሆነው? ያው ኤክስ አይ ማለት እቺ አንዷ አይ ያልኳለት አይ ስታርትስ ፍሮም 1 ቱ ለምሳሌ ቱ ኤን እቺ አይ የመጀመሪያው ልትሆን ትችላለች። ዳታውን ኢንክሪዝ ማስቀመጥ ትችላላችሁ። ያለ ኢንክሪዝም እንዲዝም ብላችሁ የመጀመሪያ ይሄን መውሰድ ትችላላችሁ። ለዚህ ጊዜ ችግር የለውም። ኦኬ አሁን እዚህ ጋር ምን እንደሚሆነው ማለት ለምሳሌ 10 ሲቀነስ 22.5 ዘ ሆል ስኩዌር ፕላስ 15 ሲቀነስ 22.5 ስኩዌር ፕላስ እያለ የሁሉም ማለት ነው ፕላስ ታደርጉና እስከ መጨረሻው ድረስ 40 ሲቀነስ 22.5 ዘ ሆል ስኩዌር ዲቫይድድ ባይ 8 ታደርጋላችሁ። በዚህ ጊዜ የምታገኙት ስታንዳርድ ዲቪዬሽን 11.46 ይሆንላችኋል። ይህንን ካገኘን ኮኤፊሺየንት ኦፍ ቫሪዬሽን ማለት ደግሞ ስታንዳርድ ዲቪዬሽን ኦቨር ሚን ነው። ስለዚህ ስታንዳርድ ዲቪዬሽናችን 11.46 ነው ሲካፈል ሚኑ ደግሞ ያገኘነው 22.5 ታይምስ 100 በምታረጉበት ሰዓት የምታገኙት ሪዛልት 50.93 ነው። ይሄ ደግሞ ያለው እዚህ ጋር ነው። ይሄኛው ትክክለኛ መልስ ይሆናል ማለት ነው። ኦኬ 14ኛ ጥያቄ which of the following best describes the concept of skewness in a data set? ስኪውነስ ምንድነው የሚገልጽልኝ ብዬን የነገርኳችሁ በስታቲስቲክስ ስኪውነስ የሚለው ቃል የሚገልጸው ዳታው ወደ የትኛው ሳይድ ነው ኮንሰንትሬትድ የሆነው ወይንም የተሰበሰበው የሚለው ነው። እዚህ ጋር ሁለት ነገሮችን አንስተን አይተናል። ፖዚቲቭ ስኪውነስ እና ኔጌቲቭ ስኪውነስ ብለን ፖዚቲቭ ስኪውነስ እንዲሁም ደግሞ ኔጌቲቭ ስኪውነስ። ፖዚቲቭ ስኪውነስ በምንልበት ሰዓት ምን ማለታችን ነው? ግራፉን እያነሳው ላሳያችሁ። ያው እንደዚህ ነው። ያ ማለት አብዛኛው ዳታ የተሰበሰበው ወይም ደግሞ ኮንሰንትሬትድ የሆነው ሌፍት ሳይድ ላይ ነው ማለት ነው። ይሄንን ትይዛላችሁ። ኔጌቲቭ ስኪውነስ ሳ ምንድነው ያልኳችሁ? ግራፉን ላንሳላችሁ። ለዚህም ኔጌቲቭ ስኪውነስ በምንልበት ሰዓት ደግሞ እንደዚህ አይነት ነገር ነው። ሞር ዳታ ሴቱ ኮንሰንትሬትድ የሆነው ይሄኛው ደግሞ ራይት ሳይድ ላይ ነው። ስለዚህ ይሄኛው ከሲሜትሪ ተቃራኒ ነው ማለት ነው አይደል? ሲሜትሪ ማለት እኩል ቦታ መክፈል ነው አይደል? ሌፍት እና ራይት ሳይዱ ምን ሲሆኑ ነው? ሚረር ቱ ኢች አዘር በሚሆንበት ሰዓት ነው ሲሜትሪ የምንለው። ይሄ ስኪውነስ ግን የዳታችንን አሲሜትሪ ሜዠር ለማድረግ ነው የምንጠቀም። አሲሜትሪ ማለት ከሲሜትሪክ ተቃራኒ ሆኖ ማለት ወደ አንድ ቦታ ያንጋደደ ማለት ነው። እዚህም ጋር ደግሞ እንደምታዩት ይሄኛው ላይ ብዙ ዳታ ወደ ሌፍት ሳይድ አንጋዷል ወይም ኮንሰንትሬትድ ሆኗል ተሰብስቧል። እዚህ ጋር ደግሞ ራይት ሳይድ ላይ ተሰብስቧል። ስለዚህ ትክክለኛው መልስ ከዚህ ውስጥ የትኛው ነው? ይሄኛው ነው ማለት ነው። ይሄኛው ነው። ይሄ እንደዚህ አድርጋችሁ ከያዛችሁ 15ኛ while calculating the standard deviation the deviation are only taken from ይሄ ደግሞ ፎርሙላውን ማየት ትችላላችሁ። ስታንዳርድ ዲቪዬሽን ማለት ስኩዌር ሩት ኦፍ ሰሜሽን ኦፍ ኤክስ አይ ማይነስ ሚን the whole square divided by n ነው። ቶታል ነምበሩ ማለት ነው። የኤሌመንቶቹ ድምር ነው n የሚያሳየው። እዚህ ጋር እቺ ኤክስ አይ ደግሞ እያንዳንዷ ኤሌመንት ነች። ይሄ ደግሞ ሚን ነው። ስለዚህ ከምን አንፃር ነው ማለት ነው? ስታንዳርድ ዲቪዬሽን በምናደርግበት ሰዓት ዲቪዬሽኑ የምንወስደው ከምን አንፃር ነው? ከሚኑ አንፃር ነው ማለት ነው። ከሚኑ አንፃር ነው። ስለዚህ እዚህ ጋር ትክክለኛው መልስ ዲ ላይ ነው ያለው ማለት ነው። ዲ ላይ ነው ያለው። ይህንን ነገር ማወቅ መቻል አለባችሁ። ዲቪዬሽን ስንል ከሆነም ቦታ ያለን ርቀት የሚገልጽ ነው። ስለዚህ ሚኑ እዚች ጋር ብትሆን እያንዳንዱ ዳታ ከዚህ ላይ ምን ያክል ርቆ ነው ያለው፣ ከዚህ ላይ ምን ያክል ርቆ ነው ያለው፣ ይሄ ሚን ከሆነ ከዚህ ላይ ምን ያክል ርቆ ነው ያለው የሚለውን ሜዠር ለማድረግ ነው የምንጠቀምበት ብለናል። ማን ዲቪዬሽን። ኦኬ ስታንዳርድ ዲቪዬሽን ሲሆን ታዲያ ከሚኑ አንፃር ብቻ ነው ማለት ነው። ስለዚህ ትክክለኛው መልስ ይሄኛው ነው። 16ኛ the standard deviation of a set of 90 observations is 105. If the value of each observation decreased by 9 then the new standard deviation of the observation would be ነው የሚለው። እዚህ ጋርም ጥንቃቄ ማድረግ ያለባችሁ ቀደም ብያችኋለሁ። ዳታ ሴታችን በሆነ ቁጥር የሚባዛ ከሆነ ስታንዳርድ ዲቪዬሽናችን በዛው ቁጥር ነው የሚባዛው። ነገር ግን ዳታ ሴታችን በሆነ ቁጥር ኢንክሪዝ ካደረገ አዲሽን ከሆነ ማለት ነው ከተጨመረበት
እንዲሁም ደግሞ ከተቀነሰበት ስታንዳርድ ዲቪዬሽኑ ላይ ምንም ቼንጅ አያመጣም ብለናል። ኦኬ ስለዚህ ስታንዳርድ ዲቪዬሽናችን ዘሴም ነው የሚሆነው ማለት። እዚህ ጋር ማወቅ ያለባችሁ ለምሳሌ ዳታ ሴታችንን ለሁለት አካፈል ነው ከተባልኩኝ ዳታ ሴታችንን በአንድ ሁለተኛ አባዛውት ማለት ነው አይደል? ስለዚህ ኦሪጂናል የነበረው ስታንዳርድ ዲቪዬሽንን በአንድ ሁለተኛ ነው የምናባዛው ማለት ነው። ምንም ችግር የለውም። ግን ዳታ ሴታችን ላይ ከደመርንበት ወይም ከቀነስንበት ስታንዳርድ ዲቪዬሽኑ ላይ ምንም ለውጥ አያመጣም ማለት ነው። ቼክ ማድረግ ስላላችሁ ኤግዛምፕል እየወሰዳችሁ በራሳችሁ። 17ኛ what is the measure of central tendency that least affected by outlier? ሊስት በአውትላየር ኢፌክት የሚደረገው ሚዲያን ነው። ለምሳሌ ሚን በጣም ነው የሚደረገው፣ ሞድ ደግሞ ከሚን በተሻለ ነው። ነገር ግን የዚህን ሁለቱን እንትን ልንገራችሁ። ለምሳሌ 2 5 6 7 8 የዚህን እናንተ ሚኑን አውጡ፣ ሞዱን አውጡ፣ ሚዲያኑን አውጡ። እንደገና ደግሞ 2 5 6 7 8 ብሎ አውትላየሩ ደግሞ 1000 1002 ቢሆን የዚህንም ሚኑን አውጡ፣ ሚዲያኑን አውጡ፣ ሞዱን አውጡ። ማን በአውትላየር ሞስትሊ ኢፌክቲቭ እንደሚሆን ታውቁታላችሁ። በጣም ኢፌክት የሚደረገው ሚኑ ነው። ከዛ በመቀጠል ሞዱ ነው። ከዛ በመቀጠል ሚዲያን ነው። ስለዚህ ሚዲያን በጣም ትንሹ ነው ማለት ነው። በምን በአውትላየር አፌክት የሚደረግበት ማለት ነው። ስለዚህ ትክክለኛው መልስ ሚዲያን ነው የሚሆነው ማለት ነው። ኦኬ 18ኛ the numerical value of standard deviation can never be negative. ኔጌቲቭ መሆን አይችልም ምክንያቱም ዲስታንስ ስለሆነ። ነገር ግን ዜሮ መሆን ይችላል፣ ከቫሪያንሱ በታች ሊሆን ይችላል። ምክንያቱም ስታንዳርድ ዲቪዬሽን ማለት ስኩዌር ሩት ኦፍ ቫሪያንስ ነው አይደል? ነገር ግን ላርጀር የሚሆንበት በምን አጋጣሚ ነው ካላችሁኝ፣ ለምሳሌ ስታንዳርድ ዲቪዬሽናችን ስኩዌር ሩት ኦፍ 0.05 ቢሆን ይሄ እንግዲህ ምን እንደሚያሳየው ማለት ነው ቫሪያንሳችን ነው። ስኩዌር ሩት ውስጥ ያለው ቫሪያንስ ነው የሚያሳየው። ኦኬ ወይም ደግሞ ቫሪያንስ ማለት ይሄኛው ስኩዌሩ ማለት ነው 0.05 ነው። ስታንዳርድ ዲቪዬሽኑን በምንፈልግበት ሰዓት የዚህኛው ምን እንደሚሆንላችሁ 0.223 ነገር ይሆንላችኋል። አሁን ከቫሪያንሱ በልጧል። ስለዚህ ስታንዳርድ ዲቪዬሽን ከቫሪያንሱ ሊበልጥ ይችላል፣ ሊያንስም ይችላል፣ ዜሮም ሊሆን ይችላል። ኔጌቲቭ ግን አይሆንም ማለት ነው። ስለዚህ ይሄኛው ነው መልሳችን። 19ኛ ጥያቄ the average of squared deviation from the arithmetic mean is known as variance ነው። ምን እንደሆነ ልንገራችሁ። variance ማለት summation of over n ይሄኛው ስኩዌር አለ። ስለዚህ እዚህ ጋር እንደምታዩት the average of squared deviation from the arithmetic mean ይሄው ከአርithmetic mean ዲቪዬት ያደረገው ስኩዌርድ ሲሆንና ለኤን በመናካፍልበት ሰዓት ቫሪያንሳችን ነው የሚገልጽልን ማለት ነው። እዚህ ጋር ኤን የሚገልጸው ለምሳሌ x1 ማይነስ ሚን አገኘን እንበል መጀመሪያ ላይ። ከዛ ደግሞ x2 ማይነስ ሚን፣ ከዛስ x3 ማይነስ ሚን እያልን እንፈልጋለን አይደለም? የነዚህን ብዛት ነው የሚገልጸው። ስለዚህ እያንዳንዱ ከሚኑ ዲቪዬት ያደረገው ስኩዌር ተደርጎ ለብዛቱ ስናካፍለው አቨሬጁ ነው የሚሆነው አይደል? ስለዚህ ይሄ ደግሞ የሚገልጽልኝ ቫሪያንስን ነው ማለት ነው። ከዚህ ተነስታችሁ እንደምታዩት። ኦኬ 20ኛ ጥያቄ the average daily wage of 100 workers in a shipyard was 200 with a standard deviation of 40. Now if each worker gets an increment of 20% in their wages, how will it affect the mean wage? አሁን 20% ነው እያንዳንዱ 200 ነው የሚያገኘው። የ200ን 20% ነው ኢንክሪዝ እያደረገው ያለው ማለት ነው። የ200 20% ማለት ስንት እንደሆነ እንየው። 20 divided by 100 times 200 ነው የሚሆነው። ያ ማለት ይሄ በዚህ ሲጣፋ ስንት ነው የሚሆነው ማለት ነው? ይሄኛው 40 ማለት ነው አይደል? በ40 ነው የሚጨምረው። ስለዚህ ኢንክሪመንቱ በ40 ነው ማለት ነው። በ40 ነው የጨመረው 240 ሆነ ማለት ነው አይደል? ያንዱ ሰው ስታንዳርድ ዲቪዬሽኑ ላይ ምንም ቼንጅ አያመጣም። ምክንያቱም ይሄ መደመር ነው። ደግሞ መደመር ወይም መቀነስ ሲሆን ደግሞ ምንም ቼንጅ አያመጣም ብያቸዋለሁ ስታንዳርድ ዲቪዬሽን ላይ። ሚን ላይስ ግን ሚን ላይ ቼንጅ ያመጣል ወይስ አያመጣም የሚለውን እንየው። ኦኬ እንይ። አሁን ኤግዛምፕል እንውሰድ። 2 3 5 6 እንውሰድ። የዚህ ሚን ማለት 2 + 3 + 5 + 6 divided by 4 በምናደርግበት ሰዓት የምናገኘው ሪዛልት 4 ነው።
ይሄንን ደምራችሁ ለ4 ታካፍሉት ማለት ነው። ኦኬ እሺ፣ ይሄንን ደግሞ በ2 ላባዛው። ይሄንን ነገር ቁጥሩን በ2 ላባዛው 4። ሁለተኛው ዳታ ሴታችን 6 10 12። ይሄኛውን ዳታ ሴት ደግሞ በ2 ልጨምረው። ሁለተኛው ዳታ ሴት ምን ይሆናል? 4 6። ሁለተኛውን ዳታ ሴት ደግሞ እዚህኛው ዳታ ሴት ላይ በ2 ልጨምር። ያ ማለት 4 5 7 8። ሶ የነዚህ ምን እንፈልግ? በዳታችንን በስንት ነው የጨመርነው? በ2 ነው የጨመርነው ከመጀመሪያ ካለው። ኦኬ 4 + 5 + 7 + 8 ዲቫይድድ ባይ 4 በምታደርጉበት ሰዓት ደግሞ 6 ታገኛላችሁ። ስለዚህ የጨመረው በ2 ነው፣ ሚኑም በ2 ነው የጨመረው ማለት ነው አይደል? ስለዚህ እዚህ ጋር መጀመሪያ ላይ 200 ከሆነ የሚያገኙት እያንዳንዳቸው 20% ኢንክሪዝ ሲያደርግ ሚናቸውም 20% ኢንክሪዝ ያደርጋል። ያው ይሄኛው ትክክለኛ ነው። እንዲሁም ደግሞ የአንዱ ሰው የሚደርሰው ደግሞ ስንት ነው ማለት ነው? ይሄ 200 እና የ200 20% ነው። ስለዚህ 40 አይደል የሚሆነው? ስለዚህ 40 ሲደመር 200 ስንት ነው የሚሆነው? 240። ይሄኛውም ትክክለኛ መልስ ነው። ስለዚህ ይሄ ትክክለኛ መልስ መሆን ይችላል ማለት ነው። 21ኛ the square of standard deviation is ይሄኛው ምንድነው? ቫሪያንስ ነው። the square of standard deviation ስታንዳርድ ዲቪዬሽን ማለት ይሄኛው ነው ብለናል አይደለም? ይሄ ነው ብለናል። ይሄ ስኩዌር አለው። ይሄንን ቦት ሳይድ ስኩዌር ስናረጋው ያው ስታንዳርድ ዲቪዬሽን ስኩዌር ሆነ ማለት ነው። ያ ማለት ሰሜሽን xi ማይነስ ሚን the whole square over n ይሄ ምን እንደሚሰጠኝ ማለት ነው? ቫሪያንስ። ይሄንን እንደዚህ አድርጋችሁ ትይዛላችሁ። ስታንዳርድ ዲቪዬሽን ስኩዌር ሲደረግ የምናገኘው ቫሪያንስን ነው ማለት ነው። 22ኛ in cluster sampling ይላል። cluster sampling what is cluster sampling አይተን ነበር። cluster sampling ምን ማለት ነው የሚለውንም አይተን ነበር። እሱን በማስታወስ እንጀምራለን ማለት ነው። ለምሳሌ ያክል እዚህ ጋር ላርጅ ፖፑሌሽን አለ እንበል። ላርጅ ፖፑሌሽን አለ። እዚህ ውስጥ ያለው ፖፑሌሽን በጣም ላርጅ ነው። እኛ ደግሞ ከዚህ ውስጥ ነው ሳምፕል መውሰድ የምንፈልገው እንበል። እዚህ ውስጥ ለምሳሌ ትምህርት ቤት ውስጥ የሚማሩ አሉ፣ የሆኑ ወረዳ ውስጥ የሚሰሩ ብዙ ሰዎች አሉ፣ እንዲሁም ደግሞ ዝም ብለው የሚኖሩ ደግሞ አሉ አይደለም? በእነዚህ በሆነ ካራክተር ወስደን እንከፋፍላቸው። ለምሳሌ ስቱደንትን እዚህ ጋር እናድርጋቸው፣ የቀበሌ ሰራተኞችን እዚህ ጋር እናርጋቸው፣ እንደገና ደግሞ ዝም ብሎ የሚኖሩትን ደግሞ እዚህ ጋር እናርጋቸው። ይሄኛ ምን ላለን ማለት ነው? ክላስተር እንላቸዋለን። እነዚህ ክላስተሮች ግን ይሄኛው ከዚህ ጋር አይደባለቅም። ምን አያደርግ ማለት አይደባለቅም። ሰብ ግሩፖቹ ኦቨርላፕ አያደርጉ። ዳታችንም ደግሞ እዚህ ጋር የወሰድነው አንዷ ሳምፕል እዚህ ውስጥ ያለውን ፖፑሌሽን ሪፕሬዘንት ታደርግልኛለች ማለት ነው። ከዛ በኋላ ምን እንደምናደርገው ማለት ነው? ረንደም ሳምፕሊንግ መጠቀም እንችላለን። ለምሳሌ አንዱን ሴሌክት ነው ወይንን ሴሌክት እናደርጋለን። በምናደርግበት ሰዓት ይሄኛው አንዱ የወጣው ላይ ወስደን የምንፈልገውን ኤክስፐሪመንት እንሰራለን ማለት ነው። ታዲያ ይሄ አንዱ ምን ያደርጋል ማለት ነው? ይሄኛውን ሪፕሬዘንት ማድረግ ይችላል። ነገር ግን እኛ የምንከፋፍልበት ክራይቴሪያ ግን ለምሳሌ በጂኦግራፊክ ኤሪያ ሊሆን ይችላል፣ በሆነ ካራክተር ሊሆን ይችላል፣ በተማሪዎች እንደገና በመምህራኖች በተማሪዎችና በወላጆች ምናምን እያደረግ መከፋፈል እንችላለን። ግን እነዚህ ምን ያደርጉም ኦቨርላፕ ማድረግ የለባቸውም። ይሄ አንዱ ደግሞ ይሄን መወከል አለበት። ይሄ ነው ስትራቲፋይድ ሳምፕሊንግ የሚባል ደግሞ አለ። እሱ ደግሞ አሁንም እዚህ ጋር ፖፑሌሽን አለ እንበል። ይሄ ፖፑሌሽን እዚህ ጋር ሄትሮጂኒየስ ነው። ፖፑሌሽኑ እዚህ ጋር አለ። ሄትሮጂኒየስ ማለት የሆነ ባውንደሪ ያላቸው ብለን እንስብ፣ ወይም የሆነ ሴግመንት አለው ብለን እንስብ። ይሄ ነገር እዚህ ጋር ደግሞ በንመጣበት ሰዓት ተመሳሳይ የሆኑት ወደ አንድ ነው የምናመጣቸው። ለምሳሌ በእድሜ ሊሆን ይችላል። በእድሜ ለምሳሌ ያክል እስከ 15 ያሉትን እዚህ ውስጥ ልንከት እንችላለን። ከ15 እስከ 30 ያሉትን እዚህ ውስጥ ልንከት እንችላለን። ከ30 እስከ 45 ያሉትን እዚህ ውስጥ ልንከት እንችላለን። ነገር ግን ይሄኛው አንዱ ግን እዚህ ውስጥ ያለው ሙሉን ሪፕሬዘንት አያደርግልኝም። ኦኬ ይሄንን ሪፕሬዘንት እንዲያደርግልኝ ምንድነው ማድረግ ያለብኝ? ከዚህ ውስጥም የተወሰነ ሰው ሰሌክት አደርጋለሁ፣ ከዚህ ውስጥም የተወሰነ ሰው ሰሌክት አደርጋለሁ፣ ከዚህ ውስጥም የተወሰነ ሰው ሰሌክት አደርጋለሁ ማለት ነው። ከዛም በኋላ እዚህ ጋር የምናገኘው ምን ይሆናል ማለት ነው? ሳምፕል ይሆንልኛል። እዚህ ጋር የምናገኘው ነው ይሄንን የሚወክልልኝ። ስለዚህ ይሄ ሰብ ግሩፑ ፖፑሌሽኑን አይወክልም፣ ይሄ ግን ሰብ ግሩፕ ፖፑሌሽኑን ይወክላል ማለት ነው። እዚህ ጋር እንደዚህ ካየን ታዲያ ክላስተር ምንድነው የሚለውን እንስራው። a random sample of individual from the population a subgroup of population ሊሆን ይችላል። ይሄም subgroup ነው። geographic area or organizational unit that contain multiple individuals ያለው ነው።
ይሄኛው መልቲፕል ኢንዲቪጁዋልስ ነው፣ ይሄ መልቲፕል ኢንዲቪጁዋልስ ነው፣ ይሄ መልቲፕል ኢንዲቪጁዋልስ ነው። ይሄኛው አንዱ ስንወስድ የፖፑሌሽናል ይወክልልኛል የምልበት ምክንያት እዚህ ውስጥ ያሉት የተለያዩ ናቸው። ለዛ ነው። ስለዚህ ትክክለኛ መልስ ሊሆን የሚችለው ይሄኛው ነው ማለት ነው። ኦኬ 23ኛ which of the following sampling technique is most suitable for finite population when you want every member to have an equal chance of being selected for the sample? እዚህ ጋር ደግሞ ምንም እንትን የለውም። ይሄ ሲምፕል ረንደም ሳምፕሊንግ ነው። ሁሉም ሰው እኩል የመመረጥ እድል አለው ማለት ነው በዚህኛው ጊዜ። ይሄኛው ትክክለኛ መልስ ነው። ኢኳል ቻንስ የሚለው ይሄኛው ረንደም ሲሆን ነው። ኦኬ 24ኛ in stratified sampling what is the purpose of dividing the population into strata? እዚህ ጋር ስትራታ ማለት የስትራተም ፕሉራል ነው። እዚህ ጋር ቀደም አልነገርኳችሁም። እነዚህ ናቸው ስትራተም የምንላቸው። እነዚህ ናቸው ስትራተም የምንላቸው። እዚህ ጋር ሲመጣ ወይም ይሄን ሁሉን አንድ ላይ ምን ማለት እንችላለን? ስትራታ ማለት እንችላለን ማለት ነው። አንዷ ደግሞ ስትራተም ነች። አንዷ ስትራተም ስትሆን አንድ ላይ ደግሞ ስትራታ ብለን መጥራት እንችላለን ማለት ነው። ኦኬ ዓላማው ምንድነው? to reduce sampling variability and improve the precision of estimates። ይሄኛው ነው ትክክል ማለት ነው። ቫሪያቢሊቲውን ምን ማድረግ ነው? ሪዲዩስ ማድረግ ነው። ምን በማድረግ በሆነ ካራክተር ወደ ሆነ ግሩፕ ሪፕሬዘንት እናደርጋቸዋለን እዚህ ውስጥ ያሉትን ፖፑሌሽን። እነዚህ እያንዳንዳቸው ምንድነው የሚባሉት ብያቸዋለሁ? ስትራተም ይባላሉ። አንድ ላይ ደግሞ ስትራታ ይባላሉ። ኦኬ እነዚህ እዚህ ጋር ግን የምንወስዳቸው ለምሳሌ በእድሜ ሊሆን ይችላል። በእድሜ ከወሰድን ይሄ አንዱ ይሄንን ሪፕሬዘንት አያደርግልኝም ማለት ነው። ከዚህ ውስጥ ነው እንደገና ሰሌክት የምናደርገው። ስለዚህ ይሄንን ሆሞጂኒየስ በማድረግ አንዱን ሰብ ግሩፕ ሆሞጂኒየስ በማድረግ ይሄኛውንም ሆሞጂኒየስ በማድረግ ይሄንም ሆሞጂኒየስ በማድረግ ሰብ ግሩፖችን ሆሞጂኒየስ በማድረግ ምን እናደርጋለን ማለት ነው? ቫሪያቢሊቲያችንን ሪዲዩስ ማድረግ እንችላለን። ከዛም በኋላ ደግሞ ከዚህ ውስጥ ሁለት ሰው ለምሳሌ ከዚህ ውስጥ ሁለት ሰው ስንመርጥ ምን ይላል ማለት ነው? እስቲሜታችን ፕሪሳይስ ሊሆን ይችላል ማለት ነው። እንዲሁ ዝም ብለን የምንመርጥ ከሆነ እዚህ ውስጥ ካስቀመጥናቸው እድሜ ውስጥ አምስቱንም ልንመርጥ እንችላለን። 6 ናቸው አይደል? እዚህ ጋር እኩል ነው የተመረጡት እዚህ ጋር። ነገር ግን ከዚህ ውስጥ ዝም ብለን የምንመርጠው ከሆነ አምስቱም ከአንድ እንትን ውስጥ ሊሆኑ ይችላሉ። እንደዛ እንዳይሆን አንደኛ የሳምፕሊንግ ቫሪያብሊቲያችንን ሪዲዩስ ያደርግልኛል። ሁለተኛ ደግሞ ኤስቲሜሽኑም በጣም አሪፍ ነው የሚሆነው ማለት ነው። ስለዚህ ትክክለኛው መልስ ይሄኛው ነው። 25ኛ in systematic sampling if the total number of element in the population is n you want to select a sample size n what is the sampling interval? sampling interval ማለት k ነች። ይሄ ደግሞ number of population divided by sample size ነው። ይሄ ደግሞ ያለው መልስ የት ጋር ነው? ኤ ላይ ነው። ኤ ትክክለኛ ነው ማለት ነው። 26ኛ which sampling techniques is best for ensuring that every subgroup in a population represent in the sample especially when the subgroup have significant difference? subgroupoቹ significant difference የሚኖራቸው በስትራቲፋይድ ሳምፕሊንግ ነው ማለት ነው። ምክንያቱም ምን ብለናል? ይሄ አሁን ፖፑሌሽን ቢሆን እዚህ ጋር የምንወስዳቸው ስትራታም እያንዳንዶቹ በሆነ እንትን ምን ይደራረጋሉ ብያቸዋለሁ። በሆነ እንትን ተመሳሳይ የሆኑትን ነው የምንወስደው በሆነ ክራይቴሪያ። ለምሳሌ በእድሜ ብለን ወስደናል አይደለም? ቅድም እስከ 15 ያሉት እዚህ ጋር ከሆኑ ከ15 እስከ 30 እዚህ ከሆኑ ከ30 እስከ 45 እዚህ ጋር ከሆኑ እዚህ ጋር ያለው ምንድነው ማለት ነው? ተመሳሳይ ናቸው። እዚህ ጋር ያለውም ደግሞ ተመሳሳይ ናቸው። እዚህ ጋር ያለው ተመሳሳይ ናቸው። እርስ በእርስ ግን ምን አይደሉም? ተመሳሳይ አይደሉም። ምክንያቱም እዚህ ጋር እስከ 15 እድሜ ብቻ ያሉ ናቸው። ከዚህ ደግሞ ከ15 እስከ 30 ያሉ ናቸው። ቫሪያቢሊቲ ያላቸው ማለት ነው። ነገር ግን እንደ ክላስተር ይሄ አንዱ ብቻ ይሄንን ሊወክልልኝ አይችልም። በክላስተር ጊዜ ግን ምንድነው የሚሆነው? ይሄኛው አንዱ ይሄንን መወከል ይችላል። ስለዚህ እዚህ ጋር ያለውና እዚህ ጋር ያለው ይሄ ሲግኒፊካንት ዲፈረንስ ላይኖረው ይችላል። በምን ጊዜ? በክላስተር ጊዜ። ለምንድነው ሲግኒፊካንት የሆነ ዲፈረንስ የሌለው? በጂኦግራፊክ ሎኬሽን ነው ልንወስድ እንችላለን ብለናል። ወይም ደግሞ ያንዱን በትምህርት ቤት እንዲሁም ደግሞ በሆነ በሰራተኞች ምናምን እያደረገን መከፋፈል እንችላለን ብለናል አይደል? ስለዚህ ሰብግሩፑ ይሄ ሲግኒፊካንት ዲፈረንስ አይታይም። ሁሉም ሄትሮጂኒየስ ናቸው ሰብግሩፖቹ። እዚህ ጋር በምንመጣበት ጊዜ ግን እያንዳንዱ ሰብግሩፕ ምንድነው ሲግኒፊካንት ዲፈረንስ አለው ማለት ነው። ከዛ በኋላ ነው ከዚህም ሁለት መርጠ ለምሳሌ
6 ሳምፕል ማውጣት የምንችለው ፖፑሌሽናችን ሪፕሬዘንት የሚያደርግልን ማለት ነው። ስለዚህ እንደዚህ ከሆነ ምንድነው የትኛው ትክክለኛ መልስ ማለት ነው? ስትራቲፋይድ ሳምፕሊንግ የሚለው ትክክለኛ መልስ ሊሆንልን ይችላል። ሁለት ጥያቄዎችን ኤክሰርሳይዝ ሰጣችኋለሁ። መልሱን ኮመንት ላይ ታስቀምጡልኛላችሁ። 27ኛን እና 28ኛን መልሱን ኮመንት ላይ አስቀምጡልኝ። ወደ 29ኛው በምናልፍበት ሰዓት in a population of 1000 students you want to conduct stratified sampling with two strata, freshman 300 students and sophomores second year student ማለት ነው 700 students. If you want to sample 50 students in total, how many should come from each stratum if you want to maintain proportionality ነው። ኦኬ ይሄን በቀላሉ ላሳያችሁ። 1000 ተማሪ አለ። ከዚህ ውስጥ 300 ፍሬሽ ነው፣ 700 ደግሞ ሁለተኛ ዓመት ተማሪ ናቸው። ፕሮፖርሽናሊቲውን መጠበቅ መቻል አለበት። ይሄ እንዴት አድርገን ነው የምንሰራው? በቀላሉ እንዴት አድርጋችሁ ሰራላችሁ? ፕሮፖርሽናሊቲውን ለመጠበቅ 300 ተማሪ ፍሬሽማን ማለት 300 ሲካፈል ለ1000 ታደርጉና ስንት ታገኛላችሁ? 0.3 ታገኛላችሁ ማለት ነው። ኦኬ ለዚህኛውም ልክ እንደዛ ሰራላችሁ። 700 ሲካፈል 1000 ስንት ይሆንላችኋል? 0.7። ኦኬ እዚህ ጋር ይሄ ማለት ምንድነው? ይሄ 0.3 ምንድነው የሚገልጽልኝ ካላችሁኝ ይሄ አጠቃላይ ተማሪ ነው አይደለም? ይሄ 300 ፍሬሽማን ተማሪ የ1000 0.3 ያክል ነው ማለት ነው። ወይም ደግሞ በፐርሰንት መቀየር ትችላላችሁ። ይሄ ማለት 30% ነው ማለት ነው። ይሄ ደግሞ ማለት ወደ ፐርሰንት ስትቀይሩት በ100% ማባዛት ነው፣ 70% ነው የሚሆነው። የነዚህ ተማሪዎች 30% ምንድነው ማለት ነው? ፍሬሽማን ነው። 70% ደግሞ ሰከንድ ይር ተማሪ ነው ማለት ነው። ኦኬ አሁን አወቀን። ይሄኛው የዚህኛው ምን ያክል ፐርሰንት እንደሆነ አውቀናል። ይሄኛው የዚህኛው ምን ያክል ፐርሰንት እንደሆነ አውቀናል። አሁን ደግሞ የተፈለገው 50 ተማሪ ነው። 50 ተማሪ ከዚህ 300 ውስጥ እና ከዚህ 700 ውስጥ 50 ተማሪ ነው የተፈለገው። እሱን እንዴት ነው የምናገኝ የሚለው ነው የምናየው ማለት ነው። ስለዚህ ፍሬሽማን በሚሆንበት ሰዓት 0.3 ሲባዛ በ50 እናደርጋለን። ስንት ይመጣል? 15 ተማሪ ነው የሚወሰደው ማለት ነው ከዚህ ጋር። ኦኬ ሰከንድ ይር ደግሞ ሲሆን 0.7 ሲባዛ 50 ነው የምታደርጉት። እንዲህ ሲሆን ደግሞ ስንት ይሆንላችኋል? 35 ይሄው ነው ማለት ነው። ስለዚህ በአጠቃላይ ስንት ይሆናሉ? 50 ይሆናሉ ማለት ነው። ስለዚህ 15 ፍሬሽማን እንዲሁም ደግሞ 35 ሰከንድ ይር ነው የሚሆኑት ማለት ነው። እንደዚህ እያደረጋችሁ ነው የምትሰሩት። በጣም ቀላል ነው። ፕሮፖርሽናሊቲ መጠበቅ ካለበት መጀመሪያ አጠቃላይ አለ። የአጠቃላዩ ስንት ፐርሰንት ነው ፍሬሽማን የተባለውና ሶፎሞርስ ወይም ሰከንድ ይር የተባሉት የሚለውን ፐርሰንታቸውን እናወጣለን። ከዛም በኋላ ያወጣነውን ፐርሰንት በዴሲማል ነምበር እንቀይረውና ለምሳሌ 30% ብለን ካወጣን ወደ 0 በመቶ ስናካፍለው 0.3 እናገኛለን። 0.3ን 50 ከሆነ እዚህ ጋር በ50 እናባዛለን። እዚህ ጋር ያለውን በ50 እናባዛለን። በቀላሉ እናገኛለን። ተጨማሪ ኤግዛምፕል ስላለ በድጋሚ እናየዋለን ማለት ነው። 30ኛ you want to use stratified sampling for a population of 1200 individuals 1200 ነው። the population is divided into 3 strata ወደ 3 ስትራታ ነው የተከፈለው። በጣም ቀላል ነው። በደንብ ብቻ ተከታተሉኝ። ይሄኛውን ስትራተም A ልበለው፣ ይሄኛውን ስትራተም B ልበለው፣ ይሄኛውን ስትራተም C ልበለው። ስትራተም A 300 ነው። ስትራተም B 600 ነው። ስትራተም C 300 ነው። አሁን የተፈለገው ስንት ነው? 120 ነው። መጀመሪያ ላይ ይሄኛውን 120 ሰሌክት ከማድረጋችን ከዚህ 120ውን ሰሌክት ከማድረጋችን ፕሮፖርሽናሊቲውን መጠበቅ አለበት ስለሚል ጥያቄው ይሄ ስትራተም A የዚህኛው ስንት ፐርሰንት ነው የሚለው ማወቅ መቻል አለብኝ። ያለ ማድረግ ለA ምንድነው ማድረገው ማለት ነው 300 ሲካፈል 1200 አደርጋለሁ ማለት ነው። ኦኬ እንዲህ በምታረጉበት ሰዓት ይሄን ለዚህ ስታካፍሉ 0.25 ታገኛላችሁ ማለት ነው። በፐርሰንት ቀይሩ ከተባላችሁ 25% ይሆንላችኋል። ለቢስ ቢ ደግሞ ማለት 600 ሲካፈል 1200 ነው። ይሄ ደግሞ ማለት 0.5 ወይም ደግሞ 50% ነው ማለት ነው። ስትራተም ቢ የ1200 50% ነው ማለት ነው። ኦኬ ስትራተም ሲ ደግሞ 300 ሲካፈል 1200 ሲሆን ስንት ነው የሚላችሁ? 0.25 ይሄ ማለት 25% ማለት ነው። አሁን ከነዚህ ውስጥ ፕሮፖርሽናል በሆነ ማለት ነው
ፕሮፖርሽናል በሆነ መጠን ከዚህ 120 ሰው ነው የሚፈለገው። ኦኬ ስለዚህ ምን እንደምናደርገው ማለት ነው አሁን ከስትራተም ኤ የሚወሰዱት ወደ ፋይናል አንሰር ልመጣ ነው። ከስትራተም ኤ የሚወሰዱት ስንት ነው ማለት ነው? 0.25 ሲባዛ ስንት እናደርጋለን? 120። በዚህ ጊዜ የምናገኘው ቫልዩ ስንት ነው የሚሆንልን? 30 ይሆናሉ ማለት ነው። ለቢስ ስትራተም ቢስ አሁንም 0.5 ሲባዛ 120 ስንት ይሆናል? ይሄ ደግሞ 60 ይሆንልናል ማለት ነው። ኦኬ ለስትራተም ሲስ 0.25 ሲባዛ 120 ስንት ነው የሚሆነው? 30። አሁን እነዚህን ብትደምሯቸው 120 ይመጣሉ ማለት ነው። አሁን እነዚህ በፕሮፖርሽናል ነው ሰሌክት የተደረጉት ማለት ነው። ይሄ ያለ ይሄኛው የሁሉም ደብል ነው አይደለም? ፕሮፖርሽናሉም ሪዛልቱም ደብል ነው መሆን ያለበት። ለምሳሌ እዚህ ጋር 30 ነው፣ ይሄ 60 ነው መሆን ያለበት ፕሮፖርሽናል ስለተባልኩኝ ማለት ነው። ስለዚህ መልሱ ምንድነው የሚሆነው ማለት ነው? 30 ከኤ ነው፣ 60 ከቢ ነው፣ 30 ከሲ ነው። ትክክለኛው መልስ ይሄኛው ነው ማለት ነው። 31 which of the following is an advantage of cluster sampling? የክላስተር ሳምፕሊንግ አድቫንቴጅ የሆነው የትኛው ነው? በቀላሉ ይሄን ቅድም ነግሬያችኋለሁ። it can be more cost effective for large and geographically dispersed populations. ትክክለኛ መልስ መሆን ይችላል ማለት ነው። 32 in systematic sampling you have a population of 600 items and you want to select a sample of 50. What is the sampling interval? K ማለት total number of population divided by number of sample ነው። 600 ሲካፈል 50 እንዲህ በሚሆንበት ሰዓት ስንት ነው የምታገኙት? 12። ይሄኛው ትክክለኛ መልስ ነው ማለት ነው። 33 in a frequency distribution curve what does the horizontal axis typically represent ነው። ይሄ ማለት ነው። ይሄ ዳታ ሴታችን ከሆነ ይሄኛው ምንድነው ብለናል? ፍሪኩዌንሲ ነው አይደለም? 34 what does a negative skewed distribution curve indicate? ምንድነው የሚያሳየው? negative skewed frequency distribution. The data is symmetrically distributed. ይሄ አይደለም። The data has long right tail. እሺ the data has long left tail. The data has no outliers. ይሄኛው ነው ማለት ነው በቀላሉ። ምክንያቱም negatively skewed ከሆነ ምንድነው የሚሆን ብለናል? እንደዚህ ነው የሚሆን ብለናል አይደለም? ያው ይሄኛው ረጅሙ ወደ ሌፍት ሳይድ ላይ ነው ያለው ማለት ነው። ስለዚህ ይሄኛው ትክክለኛ መልስ ነው። 35 if a frequency distribution curve is bell shaped and symmetric ከሆነ ምንድነው ይሄኛው? ኖርማል ዲስትሪቢዩሽን ነው በቀላሉ። 36 in a frequency distribution curve what does the peak or highest point of the curve represent? ሞድ ነው በቀላሉ ይሄኛውም መመለስ ትችላላችሁ ማለት ነው። ሞድ ነው ሪፕሬዘንት የሚያደርገው ፒክ ላይ ያለው ማለት ነው። ራሱን የደጋገመው የሚገልጸው ሞድ ነው ማለት ነው። 37 you are analyzing the distribution of income level for a population. The frequency distribution curve shows a long right tail. long right tail ካለው positively skewed distribution ነው። ይሄኛው ትክክለኛ መልስ ይሆናል ማለት ነው። ለዛሬው ይዤላችሁ የመጣሁት ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር አእምሯችሁን ይባርክ። we are fathers of students.